እቺ ብዙ የምትባለው ማለት ነው የሴት ጨበሪያ ማለት ነው። ራስሽን ክብር አይኖርሽም እንደ አንቺ ሴትዮ ለራስሽ ክብር የለሽም። በቃ እዛ ሩት ሄርሜላ ጠፋች አይደል እንደ ሄርሜላችሁን አትፈልጉም። ከልጅቷ ምንድነው የምትፈልጉት? የኔ ቀብራራ ግን እሷ መስሏ ማይታያት። እናንተ የፈለጋችሁትን ነገር መናገር ትችላላችሁ፣ እኔ መስሎም አይታየኝም ብላ በግልጽ ነገራቸው ነው ነግራት ነበረ ማለት ነው። የኔ ቀብራራ ቀብራራ ብላ ስትናገር እኮ እንዴት አባቷ ልብ እንደምታረስ እኮ ማለት ነው። ደስ ስትል ማለት ነው እሷ ታምኔቱ ደግሞ ማለት ነው ጫፏን አልነካቻትም። ታምኔቱን አውቀው ነው እንጂ እንደዛ ያስደረጉት አነቀቻት ምናምን ያሉት ማለት ነው። አውቀው ነው እና ጫፏን አልነካቻትም። ጫፏን እንድትነካት አትችልም ማለት ነው። እሷ ለምን መሰለቻችሁ? ሩቲ እኮ ልጅቷ ናት። የማንም እዚህ እየመጣ ስንጣጣባት ሩቲ የምሰማ መሰለቻችሁ እንዴ? እና ምን ልላችሁ ፈልጌ ነው የኔ ጀግና በርቺልኝ፣ የኔ ጠንበለል ማለት ነው። የኔ ቀብራራ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ዛሬ ተናድጄ ነው ቪዲዮን የቀዳሁት። ለምን መሰላችሁ? አሞኛል፣ ለዛ ነው። እና እግዚአብሔር ይማርሽ፣ ፈጣሪ ጨርሶ ይማርሽ እያላችሁኝ ጸሎት አድርጉልኝ በዛው አጋጣሚ ማለት ነው። ተናድጄ ያለ ማለት ሲያመኝ ያነጫንጨኛል፣ ለዛ ነው። እና ቪዲዮን እንትን እየተነዳድኩ ምናምን ነበረ ያወራሁት ማለት ነው። ለዛ ነው እላችኋለሁ። ሄርሜላ ጠፍታለች፣ በዛው ቀርታለች። የቡታጀራ ዩቱብ በሙሉ እያለቀሰ ይገኛል። የሚያለቅሰው ያለቅሳል፣ የሚዝናናው የሚደሰተው እየተደሰተ ይገኛል ማለት ነው። ፈረንጁዬ ፈታ ብሎ ዘና ብሎ ሙድ እየያዘባቸው ነው የመጡት። ሩትዬ ደግሞ እናንተ የፈለጋችሁት ቀኑ ሙሉ ምስሉ ነው ያዋሉት ላይቭ ላይ። ኤፍሬምና ሩታ ታስረዋል፣ አሁን ተደውሎልኝ ነበር ሰምቻለሁ ምናምን ብሎ ሲያሽቃብጡ ነበር የሄርሜላና አብርሃም በጎች ማለት ነው። ግን እንኳን ልትታሰር ታሳስራለች እንጂ ሩትዬ አትታሰርም። በምን ማስረጃ አላችሁ? ሩትዬ ሄርሜላ እንዳገተቻት ወይም ደግሞ በሩታ ምክንያት እንደጠፋች ማስረጃ አላችሁ? በመጀመሪያ ደረጃ ማለት ነው። ማስረጃ ሳይኖራችሁ ደግሞ ሩትዬ ምንም ማድረግ አትችሉም። ሚዲያ ላይ ደግሞ ሩቲ ስለ ሄርሜላ ማገት ወይም ደግሞ ስለ ሄርሜላ መጥፋት ምንም የተናገረችው ነገር የለም። አብርሃም ደበረው፣ ከዛ እንዲረሳ ያንን ነገር አንገት አብል ሰጠችው። አልቀበልም ማለት እንደሰላት። ስለዚህ ከሷ ጋር የሚገናኝ ነገር የለም ማለት ነው። በሌላ መንገድ አይመስላችሁም? እኔ እንደዛ ነው ማስበው አይደለም። እናንተም እንደዛ ነው የምታስቡት ብዬ አስባለሁ። የሷ በጎች ግን ሩትዬን ለማሳሰር ሩትዬን ለመጉዳት ያው ቀን ከሌሊት ስለሚለፉ ወይም ደግሞ ደፋ ቀና ስለሚሉ ነው፣ ስለማይሳካላቸው ነው እንደዚህ የሚያወሩት ማለት ነው። የሷ ብጤዎች ስለሆኑ ማለት ነው። አሁን እኮ ሄርሜላ ምንዋን ነው የወደዳችሁት? በምስሯ ነው እሷ ልትወዷት ልታከብሯት የቻላችሁ ተብሎ ቢጠየቁ ጥያቄ ያጣሉ፣ ይንተባተባሉ። ምክንያቱም የሚመልሱ ነገር ስለሌላቸው ማለት ነው። ሰው እኮ ስለ ሰው መጥፎ ነገር ከሆነ የሚወደው ሰው መጥፎ ነገሩንም ጥሩ ነገሩን መናገር አለበት፣ የምትወደው ሰው ማለት ነው። አሁን ሩትዬ ጥፋት ስታጠፋ እኛ ጥፋት አጥፍተሻል ሩትዬ፣ ይሄ ነገር ትክክል አይደለም፣ ዛሬ ይሄን ነገር ታዩ እንላታለን። ስንወዳትም ደግሞ ዛሬ ትክክል ነሽ፣ በትክክለኛ ነገር ነው የመጣሽው ብለን እነግራታለን። ፍቅር ማለት ይሄ ነው። እናንተ ግን መጥፎነቷ ሸፍናችሁ ነው ጥሩነቷ ወይም ደግሞ ጥሩ ነገር የላትም ግን ጥሩ ነው ብላችሁ የምታወሩት ማለት ነው። እና ምን ልላችሁ ፈልጌ ነው፣ የምትወዱት ሰው ከነ ሁሉ ነገሩ በቃ መጥፎ ነገሩ እየተናገራችሁ ጥሩ ነገሩን እንደዛ ደግሞ እየተናገራችሁ ነው ሰው መውደድ እንጂ ይሄ መውደድ አይባልም። እሺ